ዛሬ በሚገርም ሁኔታ ሩታ አብርሃምን ሸንቆጥ የሚያደርግ ነገር ተናግራለች። ይሄንን ውሳኔ ለመወሰን እኔ በሶስት ቀን ውስጥ ታምሜ አገግሜ የወጣው ሰው አይደለሁም በማለት አብርሃምን እንግዲህ በደንብ አርጋ ሸንቆጥ አድርገዋለች ማለት ነው። እንደሚታወቀው ሰሞኑን አብርሃም ታምሜ ያለው ሲል ነበረ። እሷ እንዳለችውም በሁለት ቀን ውስጥ አገግም ያለው ብሎ ሳቅ በሳቅ ሆኖ ትናንትና ወደ ቡታጅራ ከሄርሜላ ቤተሰቦች ጋር ሊተዋወቅ ሄዷል ማለት ነው። እንስማ ውስጥ ይሄን ሁሉ ጊዜ ከራሴ ጋር እኔ አሁን በሶስት ቀን ተጎዳው ተሻለኝ ዳንኩኝ አገገምኩኝ ብዬ አይደለም የወጣሁት። ይሄ ነው እንግዲህ አብርሃም ነው ይሄንን ያለው። እሷ ደግሞ ምን ያህል ጊዜ እንደወሰደባት ከአብርሃም ጋር በተገናኙ ነገሮች ብዙ ጊዜ እንደታመመችበት ታስታውሳላችሁ። በጣም ረጅም ጊዜ እንደሆነ የነሱ ጉዳይ ማለት ነው። እሷ እኔ እንደ አብርሃም አይደለሁም፣ ለነገሮች አልፈጠንኩም፣ ስለዚህ ውሳኔ ደግሞ ትክክል ነው፣ ሊከበርልኝ ይገባል እያለች ነው። 2 ወር 3 ወር 4 ወር 5 ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ የወሰንኩት ውሳኔ ነው። ገባ የተወደዳችሁና የተከበራችሁ ቤተሰቦቼ እንደምን አላችሁ? ሁሉ ሰላም? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልላለሁኝ። እንዴት ናችሁ? ሰላም ነው አይደል? እኛ ጋር አለን። እንግዲህ ሰሞኑን አወዛጋቢ የሆነው የእነ አብርሃም ጉዳይ እንግዲህ ፍጻሜ አላገኘም። አሁንም ነገሮቹ እየሰፉ ነው ያሉት። አሁን ከምንድነው ሽማግሌ ልበል፣ ያው ሽማግሌ ማለት አይቻልም፣ ግን ያው ማርክ መሞከር ያለበትን ያክል ሞክሮ ነገሮቹ ከሱ ቁጥጥር ውጭም ወጥቶ አሁን ደግሞ ፍርድ ቤት ደርሷል ማለት ነው። የእነሱ ጉዳይ ወደ ፍቺ አምርቷል ማለት ነው እና የመጨረሻ ውሳኔዋን እሷ ወስናለች። በእሷ ውሳኔ እንግዲህ አብርሃም ነው ታመም ያለው ብሎ ነበረ። ብዙ ድራማዎችን ሲያሳየን ነበረ። የውሸት ድራማ መሆኑን ደግሞ ሄርሜላ ስትመጣ ድኖ አሳይቶናል ማለት ነው። ህመሙ ከሄርሜላ መራቁ ነበረ። ሄርሜላ መጣ ደግሞ እንግዲህ መድኃኒት ሆኜዋለሁ እያለች ነው እሷም በኮንፊደንስ ማለት ነው እና ዛሬ ኤፍሬም ለመጨረሻ ጊዜ ሩታን እንግዲህ ሀሳቧን ለማስቀየር ሊለምናት መጥቷል። ምን ትለዋለች? አብረን የምናየው ጉዳይ ይሆናል ማለት ነው። እንደተለመደው ይህንን ቪዲዮ እስከ መጨረሻ ለማየት ሞክሩ። ከዛም በኋላ ሀሳብ ለመስጠት እንዲመቻችሁ ማለት ነው። በሩታ ቦታ ብትሆኑ እናንተ ምን ታደርጋላችሁ? ውሳኔያችሁ ምን ይሆን ነበረ? ኤፍሬምም እንግዲህ እኛ ኤፍሬምንም እንደ ጥፋት የምናይበት ነገር አለ። አንዳንድ ጊዜ አጠገባችን ያለ ሰው ጉዳዩ ካለቀ በኋላ እኛም መጠየቅ ያለበት አይመስለኝም። ከቅርበቱ አንጻር ነው ምላችሁ። ቪዲዮን እንየው፣ ከዛን ሀሳብ እንስጥበት። ለምልኝ የሚጠርልኝ ማለት አልችልም። ይሄን ነገር ኦልሬዲ ወደ ህግ ቀርቧል። ገባ ብዙም አይደለም ገደቡ የሰጡት በቅርቡ ነው። ለኔ ግን ርቆብኝ እንግዲህ በየዕለቱ እያደረጋቸው ያለው ነገር አብርሃም በአሁኑም ሰዓት እንኳን እያደረገ ያሉ ነገሮች በጣም ደስ የማይሉ ስለሆነ ለዚህ ነው እንግዲህ ፍርድ ቤት ቀጠሮ ሰጥቷቸዋል። ፍርድ ቤት ቀጠሮ የሚሰጠው እንግዲህ እንዲታረቁ ሽማግሌ ጊዜ የሚባል አለ። ለጉዳዩ ለሽማግሌ ይሰጣል። ለዛ ቀጠሮ ሰጥቷቸዋል። ይሄ ጊዜ እንኳን ለእኔ አጥሮብኛል ነው። ምክንያቱም ያለችበት ሁኔታ ጥሩ ስላልሆነ ማለት ነው። ለዚህ ሁሉ ደግሞ አብርሃም ተጠያቂው ማለት ነው። እያንዳንዱ የሚያደርጋቸው ነገሮች ሩታ ስሜታዊ እንድትሆንና የማይሆኑ ውሳኔዎችን በፍጥነት እንድትወሰን እያደረጋት ያለው ራሱ አብርሃም ስለሆነ ማለት ነው። ለነገሩ እውነቷን ነው። ከእንደዚህ ያለ ሰው ጋር ጊዜ ማጥፋቱም አስፈላጊ አይመስለኝም። ማለት ይሄ ምንም ጥያቄ የለውም። በቃ የሷ ምክንያቱም ከተዋችሁ ሰው ጋር እንዴት በግድ አይቻልም አይደለም። በቃ የተዋትቷችሁ ሄደን ሰው እንዴት በቃ ማለት በግድ አብረኸኝ ሁን ማለት አይቻልም። ምንም ማድረግ አይቻልም። ስለዚህ ውሳኔዋ እሷ ማንኛውም ሰው ቢሆን በእሷ ቦታ ቢሆን ይህን ውሳኔ በደንብ አድርጎ ሊወስን ይችላል ማለት ነው። ያንቺን ውሳኔ መሰለኝ ፍርድ ቤቱም እየጠበቀ ያለው። ውሳኔሽን ማትቀየሪ ከሆነ ያው ትለያያላችሁ እያሉ የነበረው ፍርድ ቤትም ምክንያቱም ለሽማግሌ ተሰጥቶ የእሷ ውሳኔ በአቋሟ ከጸናች ምንም ጥያቄ የለውም። ፍርድ ቤቱ መወሰን ብቻ ነው የእሱ ማለት ነው። ስለዚህ ስምምነት ወረቀት አስገብተዋል። እዛ ስምምነት ወረቀት ላይ መፈረም ማተም ማድረግ ብቻ ነው፣ በቃ አለቀ። ስለዚህ የንብረት ጉዳይ ይኖራል። እነሱን ነገሮች ደግሞ ወይ በሽማግሌ የጨረሰው
ወደ ፍርድ ቤት እንዲመልሱ ይደረጋል። የንብረት ጉዳይም ፍርድ ቤት ስለሚያናግራቸው ማለት ነው። ከዚህ በፊት ብዙ ነገር እናንተ ተባብለናል። ቤትሽም መጥቼሽ እኔም ብሩክም የቻልነውን ነገር ለማውራት ሞክረናል። ብዙ ነገር እንደደረሰብሽ ለዚህ ትዳር ስትይ እንደውም አንዳንድ ሴቶች ቢሆኑ ቆየው ፈርግጠው ከወጡ ግን አንቺ ጸባይ ስላለሽ እና ትዕግስተኛ ስለሆንሽ ነው እስከዛሬ የቆየሽው። እውነት ነው፣ በጣም ትዕግስተኛ ናት። ሆኖም ግን ያው ሁለቱም የማይሆኑ ነገሮችን በትዳር ውስጥ ሲያደርጉ ነበረ። ሆኖም ግን እሷ ተጸጽታ ነገሩን ለማስተካከል ብዙ ጥረት አድርጋለች። የመጀመሪያው ወሬ መስማት ነው፣ እነሱ መሀል ትልቁ ችግር ማለት ነውና አንድ ባለትዳር ከቤቱ ውጪ ከሰዎች ወሬ የሚሰበስብና ያንን እውነት ነው ብሎ አምኖ የማይሆን ውሳኔ የሚወስን ከሆነ ትዳሩ እንደሚፈርስ ይታወቃል። ምንም ጥያቄ የለውም። ኤፍሬም ግን ይሄን ሁሉ ትዕግስት እንዳላት ካወቅ አንደኛ ወንድም ነህ አንተ ማለት ነው። ለአብርሃም ብቻ ሳይሆን ለሩታም ወንድም ነህ። አብርሃም ዙሪያ ከበውት የማይሆን ነገር ውስጥ የሚያስገቡትን ሰዎች ማስቆም ትችል ነበረ። አንደኛ ሄርሜላን ራሱ አብርሃም አጠገብ እንዳደርስ ማድረግ ትችላለህ። ያንን ነገር አላደረክም። እንደውም ከነብሩክ ጋር ጓደኛ ሆነ አብርሃም ጋር ብቻ ነው ስትጫወቱ የምናይህና ዛሬ ባለቀ ሰዓት ላይ መተ እሷ ሐሳቧን እንድትቀይር መጠየቅ ሙድ መያዝ ነው የሚመስለው እንደኔ ማለት ነው። እና የእውነት ፈልገው ሳይሆን የአብርሃምን ሐሳብ ደግፈ ያው ነገ ዝም አለ ተባልኩ ላለማለት ይመስላል እንጂ ከልብህ አይመስልም። በጣም ጠንካራ ሴት ነች። አንቺ ላይ ማፍረዱ አስፈላጊ አይደለም። ግን ዛሬ ልፈርድም አይደለም የወጣሁት ወይ ደግሞ ከሪ ጥፋተኛ ነው ወይ እንትና ጥፋተኛ ነው እንደለም አይደለም የወጣሁት። እንዴት ትላለህ ማለትም አትችልም። ምክንያቱም ጥፋተኛውን ማስቆም ስላልቻልክ ማለት ነው። ጥፋተኛውን ማስቆም ብትችል ኖሮ ያኔ ነበረ እኔ ይቅርታ አድርጉልኝና ኤፍሬም ብሆን ወንድሙን ተጭኖ ወንድሜን ተጭኜ አብርሃምን ተቆጥቼ ወንድም ስለሆነ አስቆመው ነበረ። ምክንያቱም ቤተሰቡ እንኳን ትክክል እየሰራ እንዳልሆነ አባታቸውም እየተናገረ ነው አይደለ? ስለዚህ ያውቃል አብርሃም ትክክለኛ መንገድ ላይ እንዳልሆነ ኤፍሬምም ያውቃል። ገብቷችኋል? ማንም ሰው ያውቃል ማለት ነው። ማርክም እያደረገ ያለውን ነገር ማርክ ነገሮችን ለማስተካከል እየተበላሸበት ያለው ደግሞ በእነዚህ ልጆች እንደሆነ ይታወቃል። ስለዚህ ማስቆም ይችላል ወይ? በደንብ ይችላል። ዛሬ ግን መጥቶ እንደዚህ ማለቱ ከተጠያቂነት ራሱን ነፃ ለማድረግ ምናምን ነገር ደስ አይልም። ከልብ ያልሆነ ነገር ስለሆነ ማለት ነው። እና እውነት ለመናገር አይሄድም ስትይ ብዙ መስዋዕቶችን ተከፍሏል። አንዳንድ ሰዎች እንደ ቀላል የሚያዩ ሰዎች አሉ እና ለዚህ ትዳር ስትይ ደግሞ አንቺ መሆን የሌለብሽ ነገር ሆነሻል። ማድረግ የሌለብሽ ነገር አድርገሻል። መተው የሌለብሽ ነገር ብዙ ነገር ትተሻል። እውነት ነው ትታለች፣ ግን ያንን የተወችው ነገር ቫልዩ አልተሰጠውም። ከሄርሜላ ጋር ያለው ነገር ማይሆን ነገር ሆኖ እንኳን ትታው ይቅርታ ተባብለው ነገሮቹ ተፈቶ ነበር እና አንድ ቀን ሊያድር አልቻለም። የሚገርማችሁ ነገር ማለት ነው ተመልሶ እዛው ጉዳይ ውስጥ ሲገኝ አብርሃም አንድ ቀን እንኳን አልሞላው። ይህ ሁሉ ነገር ደግሞ ለተውሽለት፣ ይህ ሁሉ ነገር ላደረግሽለት ትዳር ዛሬ ላይ እንደቀላል መለያየት ማለት በጣም ይከብዳል። እውነት ነው። ትዳር ስትገነቡት ከባድ ነው፣ ስትበትኑት ግን ቀላል ነው። እውነት ነው። ጊዜ እንደውም እሷ ጊዜ ወስዳበታለች። በደንብ አስባበት፣ በደንብ ጊዜ ወስዳበት አሰላስላ ከራሷ ጋር ሆና ነው ይህንን ውሳኔ ማለት ከቀን ወደ ቀን የአብርሃም ድርጊቶች ውሳኔዋ እንድታጠናክር የሚያደርግ ስለሆነ በውሳኔዋ ጸንታለች ማለት ነው። ለዚህ ሁሉ በነገራችን ላይ ተጠያቂው አብርሃም ነው። ለእሷ ውሳኔ ተጠያቂው አብርሃም ነው እንጂ ሩታ አይደለችም። ኤፍሬምን ብሏል ቅድም አንቺ ስለሆንሽ ነው ይሄን ያህል ጊዜ የታገሹ ብሎ ነበረ። ሌሎች ቢሆኑ ይሄን ያህል ላይታገሱ ይችላሉ። ይሄኔ ድሮ ሄደዋል ምናምን ብሏል። እውነት ነው። በሰው ላይ እየተመሰረተ ነው። አንዳንድ ሰዎች ትዕግስተኛ ናቸው፣ ጊዜ ይወስዳሉ። አንዳንዶቹ ደግሞ ትዕግስት የሚባል ነገር የላቸውም፣ ወዲያው ወደ ውሳኔ ይገባሉ ማለት ነው። ሩታ ከታገሱት ውስጥ ነች ማለት ነው። ኤፋይ ምን አለ መሰለክ ማለት አንተ የተረዳኸው ነገር አለ ወይም ያልከኝ ነገር አለ። ምንድነው
ብዙ ነገር ታግለሻል፣ ብዙ መተው የሌለብሽን ትተሻል ምናምን ብለኸኛል አይደል? ስለዚህ አሁን እነዚህን የተውኳቸው ነገሮች ማለት ነው እዚች ጋር ምንም ቫልዩ አልተሰጣቸውም። ገባ? እንደምንም ትልቁ ችግር እሱ ነው እንግዲህ በአንድ ወገን ብቻ ደግሞ ሁሌ ኃላፊነትና ሁሌ መስዋዕትነት እየከፈልክ መሄዱ ተገቢ አይደለም። ሊሆንም አይችልም። ትዳር የሁለቱ ጥምረት በጋራ የሚሰሩት እንጂ አንድ ሰው ብቻውን ሊሰራው ሊይዘው ሊያስቀጥለው የሚችል ነገር አይደለም። የሁለቱ ፍላጎት ላይ የተመረከዘ ነው። አንደኛው ሲሰራ አንደኛው የሚያፈርስ ከሆነ ትርጉም የለውም፣ የፈረሰ ነው ማለት ነው። ቀድሞውንም የፈረሰ ስለሆነ ማለት ነው። ስለዚህ ሩታ ብቻዋን ብትፈልግ አብርሃም የማይፈልግ ከሆነ የአብርሃም ፍላጎት ሌላ ከሆነ ሊቀጥል አይችልም። ገብቷቸዋል አይደለ? የፍርድ ቤቱን ኬዝ እንኳን ብታቆም ምንም የሚፈጠር ነገር የለም፣ ለውጥ አይመጣም። ለምን? አብርሃም ልቡ ሄዷል። ገብቷቸዋል አይደለ? የሚያወራልን ሌላ፣ በተግባር የሚያደርገው ነገር ደግሞ ሌላ ነው። ስለዚህ ምንም አሁን ሩታ መለመኑ ምን ማለቱ ያን ያህል እኔ ለውጥ ያመጣል ብዬ አላስብም። አሁን ይልቅ ነገሮቹን ማስተካከል ከተፈለገ አብርሃም ከሚያደርጋቸው ነገሮች እንዲመለስ ማለት ነው። ሄርሜላ የተባለችዋን ልጅ ከአብርሃም ጋር ድጋሚ እንዳትገኝ ማድረግ ነው። ግን ይህም ማድረግ ይቻላል ወይ? አብርሃም ፈቃደኛ ከሆነ ነው እንጂ ሰውን በጉልበት መከልከልም አይቻልም። ልቡ ከሄደ ሄደ ነው። በሁለቱም በኩል የራሳችንን ኃላፊነት ስንወጣ ይሄ ነው ስናከብር፣ ገባ? ትዳር የሚባለው ነገር ትርጉም ሲኖረው ነው ደስ የሚለው እንጂ እውነት ነው የአንድ ሰው ግዴታ ብቻ አይደለም። ስለዚህ ሲቀጥል ደግሞ አሁንም ይህንን ነገር ለመተው ምንም አይነት ደስ የሚል ነገር እያዩ አይደለም። ሞራል እንኳን የለኝም። ተመልከቱ እንግዲህ እሷ አሁን የመተው እንኳን ሀሳብ ነበራት ማለት ነው። የመተው እንኳን ሀሳብ እያላት ግን የሚያደርገው ነገር የሚያስተው አይደለም። ጭራሽ በውሳኔዋ ላይ እንድታጸና የሚያደርግ ነው ማለት ነው። ምክንያቱም ከቀን ወደ ቀን ታሞ እንኳን ከቤት ወጣ፣ አቤልና ብሩክ ቤት መለሱት፣ ሄርሜላን ጠሯት። ሄርሜላ ማስታመም አንድ ቀን ራሱን አሰረ። ከዛም በኋላ ቤት ውስጥ በሳቅ፣ ከዛም በኋላ ዛሬ ደግሞ ቤተሰቧ ልታስተዋውቅ ይዛው ሄዳለች ማለት ነው። ሄርሜላ ማለት ነው። በዚህ ደረጃ እንዴት አድርጋ ነው ይችል ወደኋላ ልትመለስና ይቅርታ ልታደርግለት የምትችለው ማለት ነው? በእርግጥ ይሄን ነገር ሳደርገው ወስኜ ነው ያደረኩት። ከዚህ በፊት ወስኜበት አመኜበት ምናምን ነው እንደዛ ያደረኩት። አሁንም ይሄንን ውሳኔን ምንም የሚያስቀይረኝ ነገር አይኖርም። ሩታዬ ልክ ነሽ። መለያየቱ ኖርማል ነው። ጎጆ መስራት ነው እንጂ ጎጆ ማፍረስ ሁሌ የምለው ነገር ሆነ። የሰው ልጅ የሆነ ነገር ለመስራት ነው እንጂ የሆነ ነገር ለማፍረስ ቀላል ነው። አድርግልኝ እና ሳቋርጥ እውነት ነው። ይሄ ቀላል ነው። ግን ይሄ ሩታን ይመለከታል አለ አይመለከታትም ማለት ለመገንባት ጊዜ ወስዶባት ለማፍረስ ጊዜ አልወሰደባትም ለማለት አንችልም። በጣም ረጅም ጊዜ በትዕግስት አልፈዋለችና ለመገንባቱም ለማፍረሱ በአንድ የቸኮልኩበት ነገር አይደለም። ስለዚህ ይህን ሁሉ ጊዜ ከራሴ ጋር እኔ አሁን በ3 ቀን ተጎዳው ተሻለኝ ዳንኩኝ አገገምኩኝ ብዬ አይደለም የወጣሁት። እንደዚህ ያለው ማን ነው? አብርሃም ነው ማለት ነው። በአንድ ቀን 2 ቀን ታመምኩ አለ። ከዛም በኋላ ወጣ ሳቅ በሳቅ ማለት ነው። በቃ 2 ወር 3 ወር 4 ወር 5 ወር በጣም ከራሴ ጋር በጣም በብዙ መንገድ ተከራክሬ የወሰንኩት ውሳኔ ነው። ገባ? በጣም በብዙ መንገድ እነዚህ ወራቶች በጣም በብዙ መንገድ በሚያስጠላ ሁኔታ ውስጥ ያለፉበት ሁኔታ ውስጥ ነበርኩኝ። እውነት ነው። በጣም ደስ የማይል ነው። እኛም እያየን ስለሆነ ማለት ነውና ስፔሻሊ በዚህ ሁኔታ ላይ ሆና በጣም የሚያስጠላን ጊዜ ያሳለፈችው እሷ ናት ማለት ነው። ዛሬም ከቻልሽ ያ ነገር ብታደርጊና አንድ ላይ እንድትሆኑ እኔ ምኞቴ ነው። አንድ ላይ ሆናችሁ ልጃችሁን ወልዳችሁ ሁለታችሁም ልጃችሁን ስማችሁ ማሳደግ ብትችሉ አብራችሁ በጣም ደስ ይለኛል። ይሄን እኮ ሐሳቡ ካለህ እኮ ሄርሜላ ማነው አብርሃም ጋር ነው መሄድ ያለብህ። ኤፍሬም ምን ነክቶ ነው? ይሄንን ሐሳብ ካለ እነሱን ማስታረቅ ከፈለግ አብርሃም ጋር መሄድ ነው ያለብህ እንጂ አብርሃምን ከስራው ማስቆም ነው ያለብህ እንጂ ሩታ ጋር ሄደ በጣም እኮ አስገራሚ ነገር እኮ በሚያስፈልግሽ ሁኔታዎች አሁን ላይ አንቺ ሳያስፈልግሻል ከጎንሽ ሳያስፈልግሻል ኤኒ ታይም በማንኛውም ጊዜ እኔ አጠገብሻለሁ። ያው አንቺ ከሆነ ማለት ከጋሺ ቤተሰብ ወይም ደግሞ ከኛ ጋር ተጣላሽ ማለት አይደለም።
በዚህ ሰዓት ከአንቺ አደጋ መራቅ ስለማልፈልግ ነው እንደዚህ እያልኩሽ ያለው። ምክንያቱም አንተ ዛሬ በእርግጠኝነት ከሷ ጎን መሆን ፈልገህ ሳይሆን ለማስመሰል ነው፣ እውነት ለመናገር ማለት ነው። ምክንያቱም ካለቀ በኋላ ነገሮችን ለማስተካከል ወደዚህ መምጣት እኔ ትክክል ነው ብዬ አላምንም። የተወደዳችሁና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ቪዲዮ ይሄንን ይመስላል። በሌላ ጊዜ በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላማችሁ ብዝት ይበላለኝ። ቻው